ያማረ ተውበት የታላቁ ዓሊም ማሊክ ኢብን ዲናር የተውበት ታሪክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ በጣም ሰላም ነኝ። ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ደወሏን በመጫን ቤተሰብ ይሁኑ። ቤተሰብ የሆናችሁ አበረታቱኝ። ኢንሻአላህ እስሚና ቁም ነገር አዘል የሆኑ ምርቶችን ይያቀርባለሁ። እናንተ ማበረታቱኝ። ዛሬ የተለመደው የአንድ ሰባ የተውበት ታሪኩን ይያለው ተውበት ያለው ዓሊም ማሊክ ኢብን ዲናር የተውበት ታሪክ። ማሊክ ኢብን ዲናር ህይወታቸውን በስካር በመጠጥ ነበር የጀመሩት። ከዛም በአንድ ጊዜ አግብተው ልጅ መውለድ ተመኙ። እናም አገቡም። አላህ አንድ ሴት ልጅ ሰጣቸው። ስሟንም ፋጡማ አሏት። የዛኔ ልባቸው ወደ ኢማን እየተቃረበ መጣ። ውጭ ይጠጡ የነበረውን ቤት መጠጣት ጀመሩ። ፋጢማንም ጭናቸው ላይ አድርገው ነበር የሚጠጡት። አንድ ቀን ፋጢማ በ2 ዓመቷ እያለ መጠጡን ገፍታ ደፋችባቸው። የዛኔ ይህ አላህ በፋጢማ ተው ያለኝ ነው ብለው አሰቡ። ከዓመት በኋላም ፋጢማ 3 ዓመት ሞላት። ከዛም ፋጢማ ሞተች። ከዛም ድጋሜ እንደ በፊቱ መጠጣት መስከር ጀመሩ። ታዲያ አንድ ቀን ሸይጧን ወሰወሰኝ አሉ። ዛሬ ሰክረኸው የማታውቀውን ስካር ነው የምትሰክረው አለኝ። እሺ ብዬ መጠጣት ጀመርኩ። በጣም ሰክሬ ወደቅኩ አሉ። ከዚያም በህልሜ ቂያማ የቆመ መሰለኝ። ፀሐይቱ ጠቁራለች። ሰው ሁሉ አላህ ፊት ተሰብስቧል። ባህሩ ይነዳል። የሰው ሁላ ስም ሲጠራ ቆየና ማሊክ ኢብኑ ዲናርና ለሂሳብ ትፈለጋለህ ተባልኩ። ከዛም ትልቅ ዘንዶ ማሳደድ ጀመረኝ። እሱን ለመሸሽ ስሮጥ አንድ ሽማግሌ ያገኘው። አግዘኝም አልኩት። እኔ አቅሜ ደካማ ነው አለኝ። ስሮጥ የእሳት ጫፍ ላይ ደረስኩ። ዘንዶውን ፈርቼማ እሳት አልገባም ብዬ ተመልሼ ሮጥኩ። ድጋሜም ሽማግሌውን አገኘሁት። አግዘኝ አልኩት። አቅሜ ደካማ ነው፣ እስቲ የምትድን ከሆነ ወደዛ ተራራ ሩጥ አለኝ። ከዚያም እየሮጥኩ እያለ ከተራራው ላይ ህፃኖች ፋጢማ አባትሽን ዘንዶ ሊበላው ነው ሲሉ ሰማሁ። ለካ በ3 ዓመቷ የሞተችው ልጅ አለች ብዬ ወደ ፋጢማ ሮጥኩ። ፋጢማም ዘንዶውን ገፍታ ጣለችው። እኔም ልጄ ሆይ እስቲ ያ ዘንዶ ምንድነው የሚያባረረኝ አልኳት። እሷም ያ መጥፎ ስራህ ነው አለችኝ። እሺ ያ ሽማግሌው ሲያጥሩ ስራህ ነው አለችኝ። ጥሩ ስራህ ደካማ ስለሆነ ከመጥፎ ስራህ ሊያስጥልህ አልቻለም አለች። ከዛም አንድ የቁርአን አያ ቀራችልኝ። እነዛ ምእመናን ልባቸው ለአላህ ግሳጼ የሚፈራበት ጊዜ አልደረሰምን የሚለውን አነበበችልኝ። ልክ እኔም ከእንቅልፌ አዎ ጊዜው ደርሷል እያልኩ እያለቀስኩ ተነሳሁ። ሻወር ወሰድኩ። ሱብሂ ወደ መስጂድም ሄድኩ። መስጂድም ኢማሙ ይህንኑ አያ እየቀሩ ነበር። አልሸም ይክሉናል። ታላቁ ኢማም እንሳው ህዝቡ የሚያስተምሩ ታላቅ ኢማም ሆኑ። ሁሌም መስጂድ አንተ አላህን ያመስክ ባሪያ ሆይ ወደ ጌታህ ተመለስ ይሉ ነበር። አላህ ሆይ ምህረት ለግሰን። መልካም ተናገር፣ ካልሆነ ዝም በል። ከአቡ ሁረይራ ረዲየላሁ ዐንሁ ተይዞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በአላህና በመጨረሻው ቀን የሚያምን የሆነ ሰው መልካም ይናገር ወይንም ዝም ይበል። በአላህና በመጨረሻው ቀን የሚያምን የሆነ ሰው ጎረቤቱን ያክብር። በአላህና በመጨረሻው ቀን የሚያምን የሆነ ሰው እንግዳውን ያክብር። ቡኻሪና ሙስሊም ዘግበውታል።
ሐዲሱ ያለው የላቀ ደረጃ ታላቁ የማሊኪያ ኢማም ኢብኑ አልቀይዋሊ ረሂመሁላህ እንዲህ ይላሉ። ሁሉም ስነ ምግባራት ከአራት ሐዲሶች የሚመነጩ ናቸው። እነሱም በአላህና በመጨረሻው ቀን የሚያምን የሆነ ሰው መልካም ይናገር ወይንም ዝም ይበል የሚለው የነቢዩ ሰለላሁ ዐለይሂ ወሰለም ንግግር፣ አንድ ሰው የኢስላም ውበት የሆነው የማያገባውን መተው ነው ማለታቸው፣ አትቆጣ የሚለው አጭር ምክራቸው፣ አንዳችሁ ለወንድሙ የሚወደውን ለራሱ እስካልወደደ ድረስ አላመነም የሚሉት ናቸው። ፈትሑል ቀዊል ምንትሒል 49 ከሐዲሱ የሚወሰዱ ቁም ነገሮች፣ ሁሌም መልካም መናገር የሚበረታታ ከሆነ ፍሬ ከሌለው ወሬ ዝምታ እንደሚመርጥ፣ መልካም መናገር የጎረቤትንና የእንግዳን ማክበር ከኢማን እንደሆነ፣ ኢስላም በሰዎች መካከል መከባበር ያለበት ጤናማ ማህበራዊ ህይወት እንዲኖር የሚደረግ ውድ ሃይማኖት እንደሆነ ከሐዲሱ እንማራለን። ማሳሰቢያ፣ አንድ ጎረቤት ሙስሊምና ዘመድ ከሆነ ከጉርብትና ሐቅ በተጨማሪ የእስልምና የዝምድና ሐቅ አለው። ሙስሊም ግን ባዳ የሆነ ጎረቤት ደግሞ የጉርብትናና የኢስላም ሐቅ አለው። ሙስሊም ያልሆነ ዘመድ ጎረቤት የጉርብትና የዝምድና ሐቅ አለው። ሙስሊም ያልሆነ ባዳ ጎረቤት ደግሞ የጉርብትና ሐቅ አለው። ከጎረቤትም በሩ ቅርብ በሆኑ ወደ ቤት የሚገባውን እየተመለከተ ልቡ የሚንጠለጠል የሆነው ይበልጥ መልካም ሊውልለት ይገባል። የጎረቤት ሐቅ ከባድነት የሚያመለክቱ ማስረጃዎች ውስጥ አንዱ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ማለታቸው ነው። ጅብሪል በጎረቤት ላይ አደራ ከማለትም አልተወገደም ያስወረሰው ብዬ እስከምጠረጥር ድረስ። ቡኻሪ 615 ሙስሊም 2624። ታዲያ እንደዚህ ሐቁ ከባድ የሆነን ጎረቤት ማስቸገር ነው ኢማንን ጥያቄ ውስጥ የሚከት ጥፋት ነው። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ወቅት ወላሂ አላመነም አሉ። ማነው ያልመነው ወይ ሲሏቸው ጎረቤቱ ተንኮሉን የሚያምነው የሚሰጋው ሰው ነው አሉ። ቡኻሪ 616። የእንግዳ ሐቅ ደግሞ ከአቅም በላይ ለሆነ ወጪ ሳይዳረጉ ቤት ያፈራውን ማቅረብ፣ መቀበል፣ መልካምንም መናገር፣ እንግዳው ደህና እንዲጨነቅ ማድረግ ነው። የዛሬው ትምህርታችን ይሄን ይመስላል ማለት ነው። ኢንሻአላህ ብዙ ነገራቶችን እንደምንማርበት ተስፋ አደርጋለሁ። በቀጣይ እስከምንገናኝ ሰላሙላህ አለይኩም ወራህመቱላሂ ወበረካቱሁ።